በዚህ ዓመት አንደኛ በመሆን ያጠናቀቀችውና የወርቅ ሜዳሊያ ተሸላሚ የሆነችው ተማሪያችን ዶክተር ሆኒ ጎዳና አሬሮ ኮሙሌቲቭ ጂፒዋ 3.92 ዶክተር ሆኒ ጎዳና አሬሮ 3.92 በትምህርት ቆይታ ለምረቃም እስኪበቁ የሚታለፈው ፈተና አድካሚም ረጅምም ነው። በዚህ ጉዞ አልፎ ለዚህ መብቃት ደግሞ ከቀን ሁሉ ደስታን ይሰጣል፣ ያውም በከፍተኛ ውጤት እስከ መመረቅ። ዶክተር ሃኒ ጎዳና በትናንትናው ዕለት የቅዱስ ጳውሎስ ሚሊኒየም ኮሌጅ 12ኛ ዙር የምረቃ መርሃ ግብሩን ሲያከናውን በዚያ የወርቅ ሜዳሊያውን የወሰደች ተመራቂ ናት። በጣም ደስ ብሎኛል። ያው ሕክምና 7 ዓመት ነው፣ ረጅም ነው፣ አድካሚ ነው። ግን ያው የማይቻል ነገር አይደለም። ማለት ቢከብድም በደንብ ጠንክረ ከሰራክ የሚቻል ነገር ነው። የሰውን ልጅ ነው የምናክመው አዘይን ዶክተር። ስለዚህ ጠንክሮ መስራቱ ለውጤት ሳይሆን ጥሩ ሐኪም ለመሆን የተሻለ ሐኪም ለመሆን በተሻለ ለዛ ነው እና ደስ ብሎኛል። ልክ እንደ ዶክተር ሃኒ ሁሉ ዶክተር ሩት ፈይሳና ዶክተር ሀሴት ለገሰ ከኮሌጁ በከፍተኛ ውጤት መመረቅ የቻሉ ተመራቂዎች ናቸው። ለውጤቱም ለምርቃት መብቃቱም ትልቅ ትጋትና ጥረትን የሚጠይቅ እንደመሆኑ ደስታቸውን አብዝቶታል። ይህም የቤተሰብም ደስታ የሀገርም ተስፋ እንዲሆኑ አስችሏቸዋል። ዶክተር ሩት ፈይሳ ወርቁ በሶስተኛነት ትምህርቷን አጠናቃለች። 3.82 የማጠናቀቂያ ውጤቷ ነበር ማለት ነው። በጣም ደስ ይላል። እዚህ ቀን ላይ የምትደርስ አይመስልም። ስትደርስ ደግሞ ለማመንም ትንሽ ይከብዳል፣ ግን በጣም ደስ ይላል። ያው ከብዙ ነገር ትርቃለ፣ ረጅም ሰዓት ማንበብ አለብህ። ራሱ ትምህርቱ ራሱ በጣም ከበድ ያለ ነው እና እሱን ተቋቁሞ መጨረስ በጣም ደስ የሚል ነገር ነው። ዶክተር ሀሴት ለገሰ አሸናፊ የማጠናቀቂያ ውጤቷ 3.85 7 ዓመት ከብዶን ያለፍ ነው። ያው በብዙ ትጋት በብዙ ልፋት ነው እዚህ ደረስ ነው እና ሁላችንም ደስተኞች ነን። ሙያው የሚፈልገውን ሰዋዊ ባህሪ ከመላበስ ባለፈ በዚህ ጉዞ ታዳ ቀላል የማይባሉ የድካም ቀናቶች፣ እንቅልፍ አልባ ሌሊቶችም ሊታለፉ ግድ ይላል። እነዚህን ቀናቶች በጥንካሬ ጽናትና ተስፋ እንዲሁም በይቻላል መንፈስ መማራችን ለዚህ አብቅቶናል የተማሪዎቹ መልእክት ነው። ጥሩ ጊዜ ነበር። ያው ከባባድ ጊዜዎችም ነበሩ፣ የሚያስጨንቁ ጊዜዎችም ነበሩ፣ እንቅልፍ ያጣንባቸው ጊዜዎችም ነበሩ። ግን ያው በዛው ልክ ደግሞ ጓደኛ ሲኖር አብረክ ትጨነቅና ስጨርስም ደግሞ አብረክ ትደሰታለህ። ጥሩ ጊዜ ነበር። ያው የሆነ ሰዓት ከፍ ትላለህ፣ የሆነ ሰዓት ዝቅ ትላለህ። ኦሊኖል ግን ደስ የሚል ጊዜ ነበር። ለነገ ምንድነው የምሰራው፣ በዚህ ሳምንት ምንድነው የምሰራው፣ ምንድነው የሚጠበቅብኝ የሚለውን ነገር ቀድሞ ፕላን ማድረግና ኮንሲስተንት መሆን፣ ተስፋ ለመቅረት ተስፋ የሚያስቆርጥ ጊዜ ነበር። ግን ያን ጊዜም ቢሆን ሐኪም ነው መሆነው የሚል እንትን ነበርና ያንን ነው የምለው። የተቻለህን ብዙ ለማንበብ ትሞክራለህ፣ ለመድገም ትሞክራለህ። እሱ ውጤት ይሰጣል መጨረሻ ላይ። ከጓደኞቼ ጋር ያው በጥናትም ከጥናት በኋላም ባለው የረፍት ጊዜ ሁሌ አንድ ላይ የተለያየ ጊዜ እናሳልፋለን። ከብዙ ሰው ከጓደኛ ጋር ስትሆን ነው፣ ከዶርም ልጆች ጋር ስትሆን ነው ጊዜውም የበለጠ ደስ እያለ የሚሄደው። ሕክምና እንደሚታወቀው የእውቀት ነገር ብቻ አይደለም። ለሰዎች ርህራሄ ያስፈልጋል፣ በጎነት፣ ኃላፊነት መውሰድ ምንችል ሰዎች መሆን አለብንና ይህንን ሁሉ በዚህ 7 ዓመት ውስጥ ባለፍንበት ጊዜ ይህን ይዘን ወጥተናል ብዬ አምናለሁ። ከተመራቂዎቹ ሀገርን ብዙ ትጠብቃለችና ለዚህ መዘጋጀትም ቀጣይ የቤት ስራቸው ይሆናል። እዚህ ለመድረስ ደግሞ ከግል ጥረት ባለፈ የቤተሰብም ሆነ የጓደኛ ድጋፍ ድርሻው ከፍተኛ ነውና አመስጋኞች ናቸው። በዚህ ከቦረና ነው የመጣሁት። ቅድም ሲነገር ከሰማ ከቦረና አንድ ሴት እኔ ነበርኩኝና ቤተሰብ ብቻ ሳይሆን ሙሉ ኮሚኒቲው በጣም ደስተኛ ነው። እንግዲህ አብዛኞቻችን ሐኪሞች ነን። ወንድሜም ሐኪም ነው፣ እናቴም ነርስ ነች፣ አባቴም ሐኪም ነው። ብዙ የህይወት ልምድ ቀስመ ነው የምትወጣው። ለትምህርት ብቻ ሳይሆን ለህይወትን በጣም የሚረዳህን ክህል ተምረህ ነው የምትወጣውና የህብረተሰቡን ለማገልገል በጣም ዝግጁ ነኝ። እኔ በጣም ደስተኛ ነኝ። ያለፈው 7 ዓመት ልፋታችን በዚህ ውጤት መጠናቀቁ በጣም ደስ ይላል። ከኔ በላይ ደግሞ ቤተሰቦቼ፣ ጓደኞቼ ከኔ በላይ በጣም ደስተኛ ናቸው።